السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. يتكبراتشو يا دعوات في تكتاتايوش، أهلا وسهلا ومرحبا بكم. يا أوقات كرسيت سنيو بروغراماتشن نو እንደተለመደው ዛሬም የምናቀርብላችሁ በተፍሲር ዙሪያ ሐሳቦችን የምንለዋወጥበትን ፕሮግራምና ምዕራፍ ነው። ዛሬ ከሼኻችን ዶክተር መሐመድ ሐሚድዲን ጋር ቆይታ የምናደርገው ስለ ትንሽ እንደው ክራካሪ የሆነ ስብዕና ስላላቸው ሙፈሲር ነው እና የተፍሲር ኪታባቸው ነው። እሳቸውም ፈኽረዲን አራዚና ተፍሲራቸው መፋቲሕ አልገይብ ወይም ደግሞ ተፍሲር አልከቢር ዙሪያ ይሆናል ማለት ነው። በቅድሚያ ሼኻችን አህለን ወሰህለን እንኳን ደህና መጡ። ያከላሁ ወባረከ ፊክ። ያው እንደሰሙት እንግዲህ የዛሬ መወያያ ርዕሳችን የፈኽረዲን አራዚና ተፍሲራቸው መፋቲሕ አልገይብ ነው። እንደ መነሻ የሚሉት ነገር ካለ? ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይድና ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። እንደ መነሻ የምንለው እዚህ መድረክ ላይ የተፍሲር መጽሐፍቶችን ተጨባጭ ሁኔታ መናገር እንጂ የግድ ማድነቅ ወይም መተቸት አይጠበቅብንም። ሚዛን የጠበቀ ግንዛቤ የሚሰጥ ወደ ምንጮቹ ሲመለሱ የሚገኝን ነገር ባለበት ሁኔታ የምናሳይበት ስለሆነ አንዳንድ ጊዜ ሂስ ማድረግ ካለብንም የምናደርግ መሆናችንን ተመልካቹ እንዲረዳ እንፈልጋለን። ሚንበር መድህ አይደለም፣ ይሄ ሚንበር ማዕሪፋ ነው፣ እውቀት ነው የምንፈልገው። ዛሬ የምናነሳቸው የተፍሲር ባለቤት ታላቅ ሊቅ ናቸው። በእውቀታቸው የሚተቹ አይደሉም። በፊቅህ ሻፊዕያ ትልቅ ክብር ያላቸው ወሻፊዕየቱ ያዕሪፉነ ለሁ ቀድረሁ ነው የተባለው። እንደገና በኡሱል አልፊቅህ ላይ እንደዚሁ ሙተመኪን ናቸው። ዒልም አልሐዲስ የሉበትም። ኡሱል አልፊቅህ ደግሞ በደንብ ይችላሉ ተብሎ ይነገርላቸዋል። ፈልሰፋና ዒልም አልከላም የጠለቁበት እና በደንብ የዋኙበት ፊልድ ነው። እዚያ ባህር ውስጥ ስለዋኙ አንዳንድ ነገሮችን አናብጦባቸዋል ተብሎም ሂስ ይደረጋል። ጠቅለል ባለመልኩ ይሄንን ካልን በኋላ እንደ መግቢያ ሙሐመድ እብኑ ዑመር እብን አልሐሰን እብን አልሑሰይን التيمي البكري الإسبهاني المديني الرازي مديني له ستتنا الرازي نسبة إلى مدينة الري في طهران. ويجي طهران كتما تقايلج إيران وسط ينبرج كتمانات تلالك لكونتوج يوطبات بتلاقي فن متاوقو إن فقه لمسالة إن سليم الرازي بطب أبو بكر الرازي يوطبات نات إن بحديث إن أبو حاتم الرازي ታዋቂዎቹ ሊቃውንቶች እና የብዙ ዑለማዎች ሀገርና ዛሬ የሺዓ ሀገር ሆነች እንጂ አለሱናም ሀገር ነበረች። በተለይ ደግሞ ሻፊዕዮች እዛች ሀገር ላይ እንትሻር ነበራቸው። በዚህ ሁሉ ፈን የምትታወቀው ከተማ ውስጥ የተወለዱት አቡበክር ራዚ ማን ነው? ፈኽሩዲን ራዚ አባታቸውም ዲያኡዲን ራዚ ዓሊም እንደነበሩና ፈቂህ እንደነበሩ ይነገርላቸዋል። እዚህ ቤት ውስጥ ነው ያደጉት። እንግዲህ ካነ ፈቂሃን ኡሱልያን ሙተከሊመን ሱፊያን ተብሎ ተነግሮላቸዋል። ከአባትየውን በተመለከተ ፊቅህም ላይ ኡሱልም ላይ ዙህድያትና ተሰውፍ ላይም የታወቁ ናቸው። ወካነ ኸጢበ ረይ ወዓሊመሃ። ግን የልጅየው ዝና የአባትየውን ሸፍናል ማለት ይቻላል። በራዚ ሲነሳ የልጅየው ስም በጣም የናኘ ነው። ግን አባትየውም ዓሊም ነበሩ። ዒልም አልከላም ላይ እንደ ልጃቸው ይታወቁ ነበረ። በአባታቸው ነው እንግዲህ ዒልምን የተማሩት። ፈኽሩዲን ራዚ ሼኼ ብለው የሚቆጥሩትም ያው አባታቸው ነው። በየአጋጣሚውም አልኢማም እያሉ የሚጠቅሱት አባታቸውን ነው። የተወለዱት 501
عفوا 544 ዓመተ ሂጅራ ላይ ተወልደው 606 ላይ ከዚህ ዓለም የተነጠሉ ሰው ናቸው። የተወለዱበት ዘመን ራሱ እንጥቀስ ብንል ትንሽ የሙስሊሙ ዓለም የተናወጠበትና የተለያዩ ጠላቶች በተለያየ አቅጣጫ የዘመቱበት ወቅት ነው። ለምሳሌ መጉሎች ወተንዮች ናቸው። ከሞንጎሊያ ወይም ከሩሲያ ጥግ ተነስተው ወደ ሙስሊሙ ዓለም ዘምቶ የሙስሊሙ መማሊኮችን እያፈረሱ የነበሩበት ወቅት ነው። ያ ለዛም ያበቃው ሙስሊሞቹ አንድ ኺላፋ ሲመሩ የነበሩት ወደ ትናንሽ ኪንግደምና ሱልጣኔቶች ስለተከፋፈሉ አንድ ባንድ መቁረስ ተመችቷቸው ነው። ልክ እንደ ዛሬው ተጨባጫችን ማለት ነው። በአንድ በኩል በምስራቅ መጎሎች ይመጣሉ፣ በገርቡ በኩል ደግሞ የመስቀል ጦርነት የሙስሊሙን ዓለም እያናወጠ ባለበት ወቅት ነው። ስለዚህ ህብረተሰቡ ማህበራዊ ትስስሩም የላላ እንደገና ደግሞ ሴንትራል የሆነ መምለካ የደከመበት የተለያዩ ጠላቶች ያፈጠጡበትና ፊረቅም የበዛበት ቡድኖች የበዙበት ሺዓዋል ሙዕተዚላዋል ምንዋል በዚህ ዘመን ውስጥ ነው የኺላፈት አልዓባስያ ጊዜ እየደከመ በነበረበት ሰዓት ነው የተወለዱትና ያ የዘመኑ አምዋጅ ወይም የተለያየ ማዕበል የራሱ የሆነ ተጽዕኖ ሳያሳርፍባቸው ቀርቷል ማለት አይቻልም። ذهبي ስለሳቸው ሲናገሩ ምንድነው ያሉት? الفخر بن الخطيب ተብለው ይታወቃሉ። አባታቸው ኸጢብ ስለነበሩ صنف التصانيف رأس في الذكاء والعقليات لكنه عاري من الآثار ይላሉ። علوم العقلية ፍልስፍና ላይ መሪ ናቸው። በነ ኢብኑ ሩሽድ በነ ገዛሊ በነ ዘበትላልቆቹ ፈላስፈት الإسلاميين በሚባሉት ሰዎች ደረጃ የሚጠቀሱ ናቸው። علم الحديث የሉበትም ይላሉ። وله تشكيكات في مسائل من دعائم الدين تورث حيرة ማለት ጠቅሰዋል። አንዳንድ ثوابت الإسلام ላይ የሚያጠራጥር አይነት አገላለጽ ይገልጻሉ። ያደናግራል። ይሄ ሁሉ እውቀት ያለው እንዴት አይነት ይሄን አገላለጽ ተጠቀመ ተብሎ ሌሎች ሲተቻቸው يورد الشبهة نقدا والرد نسيئة ያሉም አሉ። ብዥታውን በእጅበጅ ያቀበሉና መልሱን ደግሞ ዱብ ያረጋሉ። እንደውም ይሄ ትንሽ ነው ምን እንሳፍ ያለበት አገላለጽ ነው። ሹብሃውን ጠቅሰው መልስ ሳይሰጡ የማለፍ ሁኔታ አለ ማለት ነው። ግን በእውቀታቸው በሕክምና በጣም በዘመኑ ታዋቂ ሐኪም ነበሩ። በፍልስፍና ያው እንግዲህ የዛን ዘመን ፍልስፍና ልባቸውን ከፍተው ነው የገቡበትና እሱን ኢንሻአላህ በስፋት እናየዋለን። እዚያው ሕክምናን ሲያነሱ ሁለት ራዚዎች እንዳይቀላቀሉብን ማብራሪያ ያስፈልጋል። እኚህም ያው አቡ ምንድነው ፈኽረዲን الራዚ ናቸው። 606 ዓመተ ሂጅራ ላይ የሞቱ ናቸው። ከሳቸው ደግሞ የቀደሙት 311 ዓመተ ሂጅራ አካባቢ ላይ የሞቱት በሕክምና እኚህም ሐኪም ናቸው። የሚገርመው ደግሞ እኛ ደግሞ ይበልጣሉ ሐኪም ናቸው። ዋና መታወቂያቸውም ሕክምናና ፍልስፍና ነው። ወደ 311 ዓመተ ሂጅራ አካባቢ ነው። ምዕራባውያን ዘንድ ሳይቀር በጣም ይታወቃሉ በሕክምና ዙሪያ ላይ ሬፈረንስ ይጠቀሙታል አይደል? እንደውም ዛሬ ሕክምና ማነው የሕክምናው ሳይንስ ወደዛ ወደ ባህል ሕክምና እየተመለሰ ባለበት ወቅት ላይ የእሳቸው ስራ ሊያስፈልግ የሚችልበት ወቅት ነው ያለ ነው። እሳቸው አቡበክር ራዚ እና ፈኽሩዲን ራዚ ሁለት ሰዎች መሆናቸውን መጥቀስ ተገቢ ነው። ባለፈው ፕሮግራማችን ኢብኑ አረቢ አልማሊኪ እና ኢብኑ አረቢ አልሐቲሚን መለየት፣ ምክንያቱም የተለያየ መስክ ላይ የተሰማሩ ሰዎች ናቸው። የሚያገናኛቸው አሁን ራዚ ሁለቱ ራዚዎች ሕክምና ብቻ ነው። ያኛው የሕክምናና የፍልስፍና ባለሙያ ነው። ይሄኛው ደግሞ ፊቅህና ኡሱልም ላይ ገባ ብለው እንደገና የፊረቅም ላይ ገብተው የራሳቸው የሆነ ሚና ያላቸው ናቸው። ተፍሲራቸውም ላይ አንዳንድ ነገሮች አሏቸው ነው። ጥሩ። ከዚሁ ጋር ተያይዞ በፊቅህ ላይ ያላቸው ተሳትፎ ምንድን ነው? መዝሀባቸውን ቅድም ያው ሻፊዒ እንደሆኑ ጠቅሰውልናል። ሻፊዒያዎች ዘንድ ያላቸው ተቀባይነት? ሻፊዒያዎች ትልቅ ክብር ይሰጧቸዋል ፈኽሩዲን ራዚ። በእርግጥ የፊቅህ ሙአለፋቸውን የሚታወቅ እኔ አላስታውስም።
ነገር ግን በዚህ በዒልም አልከላምና ኡሱል الفقه ላይ አላቸው። አሁንም ድረስ ትልቅ ምንጭ ተደርጎ የሚወሰድ አልመሕሱል ልክ ነው። እሱ አለ አላ ጠሪቀት ሙተከሊሚን የተጻፈ አዕሚቅ የሆነ ጥልቅ የሆነ አብሓት ያለው የኡሱል الفقه መጽሐፍ አላቸው ማለት ነው። ያው የእሳቸው ህይወት ታሪክ ላይ በጣም ተከታይ እንዳላቸው በተለያየ የእውቀት መስክ ላይ እሳቸውን ለመጠየቅ ከኋላቸው እየተከተሏቸው የሚሄዱ ሰዎችን ብዛት ሲጠቅሱ እስከ 300 የሚጠጉ ተማሪዎች ከበዋቸው ነው መንገድ ላይ የሚጓዙት ይባላል። ኪባሩ ዑለማ ናቸው፣ ኪባሩ ጠለበት العلم ናቸው እነዚያ ይከቧቸው የነበሩት እንጂ ዝም ብሎ የአጀባ ብቻ አልነበረም። ምክንያቱም ከእሳቸው ጋር ላይ በተለያዩ እውቀት መስኮች ላይ ጠለቅ ያለ ምላሽ ማግኘት እንደሚችሉ ተስፋ በማድረግ ነው ማለት ነው። ጥሩ። ከዚህ ከፍልስፍናና ከዒልም ከላም ጋር ያላቸው ቁርኝት አንዱ እንግዲህ ራዚ እንግዲህ ሲወሱ ይሄን አለማንሳት አይቻልም። ምክንያቱም ልንዘለው የምንችለው ጉዳይ አይደለም። እንደተቀደም መግቢያ ላይ እንደጠቀሱት ይህ ፕሮግራም አንደኛው ዓላማ ያለውን ተጨባጭ እንዳለ ማስቀመጥና ተገቢውን የሆነ ሚዛና የሆነ ትንታኔ መስጠት ነውና ከዛ አኳያ ያው እኛ እንኳን ብንተዋቸው ምዕራባውያን ሳይቀር አይተዋቸውም አሏቸው፣ ተጽዕኖ አላቸው። ልክ ነው። አብቀሪ ናቸው እኮ ያው ራእያቸውን ተስማማን አልተስማማ ሌላ ጉዳይ ነው። ግን ሀሳባቸውን የሚገልጹበት መንገድ ፓወርፉል ስለሆነ ተጽዕኖአቸውን አሳርፈዋል። በጽሁፉም ማስቀምጠው ሄደዋል። በተለይ ዒልም አልከላም ላይ ጠለቅ ያለ ምርምር እንዳላቸውና ያም ዑሉም አልኪታብ ወሱና ላይ ካላቸው አቅም የበለጠ እንደሆነ አንዳንድ አስተሳሰቦቻቸውንም ያናወጣቸው እንደሆነ አስፍረውታል የታሪክ ሊቃውንቶች። በእርግጥ መጨረሻ ላይ መለስ ብለዋል የሚልም አለ፣ እሱን እንመጣበታለን እንጂ በደንብ ነው የሄዱት። ምንድነው እዚህ ላይ ያው ወደ ፕሮግራሙ ከመግባታችን በፊት ስናነሳ እንደነበረውም አንድ ሙስሊም ለሌሎች ተቃፋዎች ለሌሎች ፍልስፍናዎች ክፍት መሆን አለበት፣ እንፍታህ ያስፈልጋል ቢባልም እንፍታሁ በضوابط በሆነ ነገር ካልታሰረ በስተቀር ይዞ ሊሄድ ይችላል። አንዳንድ ዋና የማይችል ሰው ባህር ከገባ በኋላ መመለስ ተስፋ የሌለው ሊሆን ይችላል። ከዛ አንፃር በደንብ አህል ሳይኖር አሁን ዓለማችን ላይ ያለው ይሄ የምዕራቡ ፍልስፍና በደንብ ክፍት ብሎ ወደ ሙስሊሙ ዓለም ስለገባ ብዙ አቂዳቸውና ሱሉካቸው የተናወጡ ተራ ሰዎች ሳይሆን ምሁራንና አዋቂዎችም ለመፈጠር ሰበብ ሆኗል። ሸሪዓት الاسلام ለዚህ ዘመን አያስፈልግም የሚሉ ሁሉ ፈላስፋዎች የተፈጠሩት አልማኒዮች ضابط የሌለው መጀመሪያ ደግሞ ተርቢያ صحيحه ሳይኖር የሚገባበት ፍልስፍና الغير ነው። ያንተን ዛትያ ያጠፋዋል። ስለዚህ ሰው መጀመሪያ በቂ ክትባት ኖሮት ነው መግባት ያለበት። ፈኽሩዲን ራዚ በፈልሰፋ ውስጥ ሲገቡ ጠልቀው ነው የገቡትና ብዙ እንትን እንደወሰደባቸው ነው። በዑሉም ከውንያ ላይ ዑሉም አቅልያ ላይ ጎበዝ ናቸው። ፊዚክስ ላይ ምንድነው ይሄ ሪያዲያት ሂሳብ ላይ ሕክምና ላይ የተለዩ ስራዎችን ሰርተዋል። ቋንቋ ላይ ተፍሲራቸው ላይ እንደሚታየው ተፍሲሩም ላይ ኢሻራት አላቸው። ግን እዚህኛው ባብ ላይ ባብ العقائد ላይ ወደዛ ገፋ ብለው ገብተዋል ማለት ነው። ያው ኢብኑ ሲና አንዱ የዚህ የፍልስፍናውን ዘርፍ ከሙስሊሙ ዓለም ላይ አነቃቅተዋል ከሚባሉ የምዕራባውያንን ወይ የግሪኮችን ፍልስፍና ማለት ነው ወደ ሙስሊሙ ዓለም በስፋት እንዲገባ ሚና አላቸው ከሚባሉ ፈላስፋዎች ውስጥ ነው። ራዚ የኢብኑ ሲናና الاشارات والتنبيهات የሚለውን የፍልስፍና መጽሐፍ ሳይቀር አብራርተዋልም ሀይሰዋልም። ይሄ በጣም ጠልቀው እንደገቡ ነው የሚያሳየው። እንግዲህ ሩሽድ በፍልስፍናው በጣም የታወቁ ናቸው። እነ ገዛሊንም ሐታ እነ አርስቶን የተቹ ናቸው። የግሪክ ድሮ ፍልስፍናዎችን እነሱን ነቅድ አድርገው መናገር ሁሉ የቻሉ ናቸው። የኢብኑ ሩሽድን መጽሐፍ ሸርሕ ማድረግ ማለት የራዚን የፍልስፍና
ችሎታና ጥልቀት የሚያሳይ ነው ማለት ነው። ጥሩ። ያው እንደሚታወቀው ፈኽረዲን ራዚ አሽዓሪይ ናቸው። አሽዓሪይ ብቻም ሳይሆን ሙነዚር ናቸው። ያው የዚህ መዝሀብ አሉ የሚባሉ ሊቅ ናቸው። ያጠናከሩና በደንብ እንዲሰርጽ ያደረጉ ከሚባሉ ሊቃውንቶች አንዱ ናቸው። አሽዓሪያ ፍልስፋ ላይ አቡ ሐመድ አልገዛሊ፣ ኢብኑ ሩሽድም እዛው ሊጠቀሱ ይችላሉ። ራዚ ዋናዎቹና በደንብ እንዲቆም ያደረጉ ናቸው ማለት ይቻላል። አዎ እዚሁ ጋር ተያይዞ ላነሳ የፈለኩት ጥያቄ ምንድን ነው? ያው በእርግጥ ምንም እንኳን ዒልመል ከላምን በጥቅሉ አይደለም የምንጠቀመው ከዛ ውስጥ የና አርስቶትልና የሌሎችን ፍልስፍና የነጮችን ፍልስፍና ሸሪዓው የማይፈቅደውን አጥርተን ነው በዒልመል መንጢቅ ቅርጽ እንዲቀርብ ያደረግነው ሲባል እንሰማለን። ራዚ ደግሞ የአሻዕራ መዝሀብ ሙነዚር ናቸው። ዒልመል ከላምና ፍልስፍና ላይ ጠልቀው ገብተዋል። ያንን ሆኖ ተፍሲሩ ላይም ያንጸባረቁትና ይሄ እንደው ተቃርኖ አይሆንም ወይ ፍልስፍናና አሽዓሪያ? መጀመሪያ አነሳሱ እኮ ፍልስፍናው ሲተረጎም የሌሎችን ሐዳራዎች ለማወቅና በነገራችን ላይ ግሪክ ብቻ አይደለም የተተረጎመው ፍልስፍና። ባግዳድ ላይ በይቱል ሒክማ ሲቋቋም የፋርሶች ፍልስፍና ተተርጉሟል፣ የህንዶች ፍልስፍና ተተርጉሟል። የግሪኮቹ ይሄ አቅልያት ላይ ሜታፊዚክስ ላይ ራቅ ያለ ስለነበረ ጎልቶ ታየ እንጂ ኢዕቲቃድን ስለነካካ የሌሎችም ተተርጉሟል። ተርጓሚዎች ግን ብዙ አይነት ናቸው። አንዳንዶቹ ዒልመ ሸሪዓ ላይ ተመኩን ኖሯቸው የገቡት ብዙ ላይ ይጎዱ ይችላሉ። ቀጥታ የገቡት ግን ዛዕዛዓ ፈጥሮባቸው ይሄዳል ማለት ነው። እንደዛ ነው። ጥሩ። ሌላው ራዚ ላይ እንደው ለማመን እስኪ ከብድ ድረስ ያው ማንሳት ስላለብን ነው። ያው መጽሐፎቻቸው የደረሷቸው ያዘጋጇቸው መጽሐፎቻቸው ሲወሳ አንድ ሁለት የሚሆኑ ኪታቦች አሉ አነጋጋሪ ሆኑ። السر المكتوم في مخاطبة النجوم እና ሁለተኛው الاختيارات العلائية في الاختيارات السمانية اختيارات ነው اختبارات السمانية ነው። እሺ ሁለቱም እንግዲህ በድግምት ላይ የሚያጠነጥኑ መጽሐፎች ናቸው። እሳቸውም አልደበቁም። በሲህር ዙሪያ የተጻፈ እንደሆነ መግቢያቸው ላይ ሲህር ማን የከለከለው እውቀት ነው ማወቅ አለብን ለመጥፎ ነገር እስካልተገለገልበት ድረስ በሚል ደፍረው ነው ያነሱት። ይሄ እንዴት ይታያል ማለት ነው? እንግዲህ ያው የሚያዩት አካላት መጀመሪያ በሲህር ዙሪያ ላይ እውቀትም ቢሆን ጽፎ ለሰው ማስቀመጥ ማለት መጥፎ እውቀት ማስተማር ነው። ዒልም ኸይርም ሸርም አለው እንዳጠቃቀሙ ነው። መማሩም ራሱ የተዓለሙነ ሚንሁማ ማ ዩፈሪቁነ ቢሂ በይነ አልመርኢ ወዘውጅህ ሲል መማሩ ችግር እንደሆነ ነው ኢሻራ የሚያደርገው። ኢብኑ ከሲርም እዚች አያ ተፍሲር ላይ ትንሽ ነካ አድርገዋል ራዚን። መማር ነውና እውቀት ነውና ምን ችግር ያለው ተብሎ በጥቅሉ የሚተው አይደለም። ማንኛውም እኮ ሽርኩም ኩፍሩም እኮ የምትማረው ነገር ይኖረዋል። እውቀት ስለሆነ ብቻ አይተውም። ሌሎች ደግሞ ያው ሙጀረድ العلم ነውና ሰው እንዲያውቀው የጻፉት ነው ብሎ ተእዊል ለማድረግ የተታገሉም አሉ። ግን ሄዶ ሄዶ የእሳቸው ትችት ከሚደረጉበት ነገር ውስጥ አንዱ መሆኑ ምንም ሸክ የሌለው ነገር ነው። አላስፈላጊ ነገር ነው የጻፉት ማለት ነው። አምነውበታል አላመኑበትም እንግዲህ አላህ ያውቃል። መጨረሻ ተውበት አድርገው ይሆናል ብሎ ይናገራል ذهبي ولعله تاب عنه ይላል። هو تابع عن الانحرافات መመለሳቸውን የሚጠቁሙ ሌሎች ነገሮች አሉ። መጨረሻ ላይ የምንመለስባቸው ግን ሄዶ ሄዶ ይሄ አንዱ ስህተት ነው። ሙስሊሞችንን ያስተቻል። እንደው በሳቸው ብቻ ማያጥረው እናንተ ሊቃውንቶች እንደዚህ ጽፈዋል ይላሉ። እንግዲህ ሁሉም ሊቃውንቶች ሲህር መማርም ሆነ ማስተማር እንደማይፈቀድ ነው የሚጠቅሱት። صريح القرآንም ነው واتبعوا ما تتلو الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا ብሎ يعلمون الناس السحر አለኩ። ከፈሩ ብሎ የከፈሩበት ምክንያት ይሄ ነው ማለት እኮ ነው ብሎ ዛሂሩን ስታየው يعلمون الناس السحر وما أنزل على الملكين ببابل هاروت وماروت
وما يعلمان من أحد حتى يقولا إنما نحن فتنة فلا تكفر ይሄ እንደውም የማታለል ዘዴ ነው ይላል ራሳቸው ሲሕሩን ካስተማሩ በኋላ አለ እነዚህ ሸምሰል መዓሪፍ እነዚህ የሚባሉ ሻዕዋዛ ኪታቦች አሉ እዛ ላይ የሆነ ነገር ይናገርና ይተቂላህ ይላል ይሄ ፌዝ ነው መጀመሪያ ካንተ ነው ሸሩ ሰው እየተማረ ያለው ሳታስተምር መቅረት ትችላለህ ለምንድን ነው ይተቂላህ የምትለው እንደዚህ እንደ ሃሩትና ማሩት على قول بانهما ساحران انما نحن فتنة ይላሉ ከዛ فلا تكفر ይላሉ አንተ الذي علمت الكفر እና ይሄ ተገቢ ያልሆነ ስራ ነው ማለት ነው ያው ምክንያቱም በተለይ እንደ ራዚ የመሰሉ ተደማጭነት ያላቸው አሻዕራውና ሱፊያው ዘንድ ተደማጭነት ያላቸው ትልቅ ሰው እዚህ መስክ ላይ ሲገኙ በር ይከፍታል በሚል ነው ያነሳሁት አንዳንዴ እንደውም የዚህ የመዝሃቡና የጀማዓው መለያም ተደርጎ ሊወሰድ ይችላል እሱ ላይ ነው ከዛ እነዚህ እንግዲህ መዝሃቡም ሆነ ጀማዓው በሪእ ነው ልክ ነው ይሄንን ሳናሰምርበት አናልፍም አሻዕራዎች ያው በአንዳንድ መስአላዎች ባንስማማም ብዙ ዲን የኸደሙ በፊቅህ በሐዲስ በኡሱል በተፍሲር የኸደሙ ሰዎች ናቸው የጀማዓው ነው ብሎ መውሰድ አይቻልም በነሳቸው ምን ላሚዒን ስለሆኑ ጎላ ያሉ ስለሆኑ ይሄ ነገር ማድረጋቸው ተገቢ አይደለም ማለት ነው ሌላኛው ያው የዚህ አሻዕራን መዝሃብ በደንብ አድርገው ተንዲር ያደረጉበት ምናልባትም አንዳንዶች እንደሚሉት ኢብኑ ኹዘይማ ላይ ረሂመሁላህ ረድ እንዲሆን ነው ብለው ረድ እንዲሆን አስበው ነው ያዘጋጁት የሚባልለት ተእሲሱ ተቅዲስ ወይም አሳሱ ተቅዲስ የሚባለው ኪታባቸው እዛ ላይ እንግዲህ ሲፋት ላይ ኢስባት የሚያደርጉትን በአጠቃላይ ነው ሁጁም ያደረጉት ሙስቢተቱ ሲፋት ሙጀሲማ ናቸው ብለው ነው የሚጠቅሱት ابن خزيمة ራሳቸውን እንግዲህ ابن خزيمة በሻፊዒዎች ዘንድ ካሉ ምን አልመዕ المحدثين ናቸው ነዋዊ ራሳቸው በመጅሙዕ ላይ በተለያየ ኪታባቸው ላይ ሲያነሱ ኢማሙ الائمة ابن خزيمة ብለው ነው ነቅል የሚያደርጉት ፊቅህም ላይ اختيارات ካላቸው ሊቃውንቶች ነው የሚቆጠሩት ابن خزيمة በሻፊዒያ መዝሀብ ማለት ነው እሳቸውን ኪታቡ ተውሂድን ኪታቡ ሽርክ ነው እስከ ማለት ደፍረዋል የኢብኑ ኹዘይማን ኪታቡ ተውሂድ ማለት ነው እንግዲህ ምን ተዓሱብ ለራእይ ነው የሚሆነው ለዛ ነው እንግዲህ ተሚያ ደግሞ እሱን ረድ ለማድረግ ሌላ መጽሐፍ ጽፈዋል እንደሚታወቀው ነቅዱ ተእሲስ ነቅዱ ተእሲስ ብለው ረድ አድርገዋል በያን ተልቢስ ጀህሚያ በመባል የሚታወቀው ማለት ነው ጥሩ ወደ ተፍሲራቸው እንግባ ተፍሲራቸው ዛሬ ልንነጋገርበት ያሰብነው ተፍሲር መፋቲሁል ገይብ በምን ይለያል ከሌሎች ተፋሲሮች ተፍሲራቸው አንደኛ ትንሽ ማስታወስ ያለብን ነገር ሙሉ ተፍሲር አልጻፉም እሳቸው እቺ አዲስ ማዕሉማ ልትሆን ትችላለች የጻፉት እስከ ሱረቱል አንቢያ ነው ወይም እስከ ሱረቱል ቀሰስ ነው ያንን የሞሉት ደግሞ ቀሙሊ የሚባልና ሌላም ሰው ሁለት ሰዎች ናቸው ተክሚል ያደረጉት ይሄንን ተራጀማቸውን የጻፉ ሰዎች ተናግረውታል ከዛ በኋላ በዘመናችን አንዱ ሐፊዝና ኢማም የሚባሉት ያህያ አልሙዓሊሚ ሪሳላ አልፈውበታል በዚህ ጉዳይ ላይ የመናዊ ማለት የመናዊ ባሕث አድርጌ እንደውም የሙተአኺሮቹ መጨረሻ ላይ እሱ እዚህ ቦታ ላይ እንዲህ ብሏል እኛ ደግሞ እንዲህ እንላለን እያሉ የጻፉበትም መንገድ አለ እስከ ሱረቱል አንቢያ ያለው የእሳቸው መሆኑ ሙሐቀቅ ነው ከሱረቱል አንቢያ እስከ ቀሰስ ያለው የነቀሙሊ እጅ አለበት ከዛ በታች ያለው ደግሞ እንደውም እሳቸው አይደሉም የጨረሱት ስለዚህ እዛ ኪታብ ላይ ያለውን ሁሉ ለእሳቸው የሚሰጥ አይደለም መጀመሪያ የጠበዑት ሰዎች ሙሉውን ስለጠበዑ ብስም الفخر الرازي ወጣ እንጂ ከዛ በላይ ባለው ተፍሲር ላይ ደግሞ ብዙ ጊዜ ይሄ علم الكلام ላይ አተኩረው አንድ ሰው ነገራችን ላይ ተፍሲር ውስጥ ሲገባ የሆነ ሌላ ሙያ ያለው ከሆነ ያንን ሙያ ይዞ ይገባና ተጽዕኖ ይፈጥርበታል ጥሩም ይሁን መጥፎ ነህዊዮቹ በነህዊ ይጽፋሉ አቡ ሒያላ ኢንሻአላህ የምናየው ነው ፉቃሃዎቹ በፍቅህ ይጽፋሉ ሙተከሊሞቹ ደግሞ علم الكلام ይገለባቸዋልና ራዚ እዛ ላይ ነው ያተኮሩት አንዳንድ ለጣኢፎች እና የሚጠቅሙ ነገሮች አሏቸው ይሄኛው በጣም ስለበዛ ግን
አንዳንድ ሲተቿቸው فيه كل شيء إلا التفسير እስከ ማለት ድረስ ሄደዋል። ሁሉን ነገር እዛል ተፍሲር ሲቀር ነው ሙባለጋ ቢሆንም يدل على ما غلب عليه من علم الكلام ያንን ያመለክታል ማለት ነው። በእርግጥ አቡ ሐያን ይሄን ተፍሲራቸው ላይ ነው የጠቀሱት ሂካያ ነው ያደረጉት እሳቸው ሳይሆን አንዳንዴ አቡ ሐያን ይሄን አባባል في كل شيء للتفسير እሳቸው حكي عن بعض المتطرفين እንደዚህ አይነት ነገር ነው ስለባቸው የደገፉት አይመስልም። له حظ من النظر አባባሉ ለዚህ ባዩ ባይጠቀስም ሊያስብል የሚችል አጻጻፍ ጽፈዋል ራዚ። ጥሩ እንግዲህ በዚህ በፍልስፍና በሳይንስና በሕክምና በሌሎች የእውቀት ዘርፎች የታጨቀን ተፍሲር አሁን ባለንበት ተጨባጭ ምን ያህል አበርክቶ ይኖረዋል? እንዴትስ ነው ደግሞ ልንገለገልበት የምንችለው የሚለው ለሁሉ ሰው አይሆንም። ነገር ግን በዕልም ተፍሲርና በሌላ መስኮች ተመኩን ያላቸው ዑለማዎች እንደ ሪፈረንስ ምን ተብሏል ብሎ ለማየት ቢያዩት ችግር የለውም። ግን ለጅምሁር የሚመከር አለም አይረዱትም። አንዳንድ ተፍሲር እኮ አንተ ተወውም ሳትለው ሰው ይተዋል ስለማይገባው ማለት ነው። የሆነ ከፍ ያለና ውስብስብ የፊልድ ተርም የበዛበት ሙስጠልሓት الفن የበዛበት አፍካሩንም ለመረዳት ራሱ ያን ፍልስፍና መማር አለበት። አሽዓሪያ መሆን ማለት እኮ በደንብ ፊሎሶፍ መሆን ማለት ነው። ሌላ ነገር የለውም። ስለዚህ ያን ያክል ሰው ሊገለገለው የማይችል ጥቂት ሙተኸስሶች ብቻ ሊያወጡ የሚችሉት ተፍሲር መስሎ ነው ይታይ። ጥሩ የፕሮግራማችን መዝጊያ የምናደርገው ፈኽረዲን ራዚ ከፍልስፍና ከዕልም الكلام ተራጁ አድርገዋል ተመልሰዋል ስለተባለው ይሄንንማ ያው ኢማም ኢብኑ ሐጀር ፈትሑል ባሪ ላይ መመለሳቸውን ጠቅሰዋል። ذهبي ሲሩ አዕላም النبላ ላይ መመለሳቸውን ጠቅሰዋል። ሌሎችም የذهبين ዒባራውን ራሱን ስናነበው እንደዚህ ነው የሚሉት ምን ይላሉ? ተመልሰዋልና مات على طريقة توفي على طريقة حميدة والله يتولى السرائر በጥሩ ሁኔታ ላይ ነው የሞቱት ውስጡን ደግሞ አላህ ነው የሚቆጣጠረው ይሉና ከጻፉት ነገር ላይ አንድ ቃል ቀንጨብ አድርገው አምጥተዋል። لقد تأملت الطرق الكلامية የዕልም الكلامን መንገዶች ሲፋትን የሚያዩበትን ማለት ነው በደንብ አድርጌ አስተውያለሁኝ። والمناهج الفلسفية የፈልሰፋ መንገዶችንም አይቻለሁ። فما رأيتها تشفي عليلا በሽተኛ ስታሽር አላየሁም። እነዛ መንገዶች መድኃኒት አይደሉም። ولا تروي غليلا የጠማ ሰው ማያረኩም አሉና ورأيت أقرب الطرق طريقة القرآن በጣም ቅርቡ መንገድ የቁርአን መንገድ ሆኖ አግኝቻለሁኝ። اقرأ في الإثبات الرحمن على العرش استوى إليه يصعد الكلم الطيب يا الله صفات إثبات لما أدري لمثالي ሁለት አያ ነው የተጠቀሱት الرحمن كعرشه በላይ ነው የሚለውንና إليه يصعد الكلم الطيب ጥሩ ቃል ወደ እሱ ይወጣል የሚለውን ጠቀሱና وقرأ في النفي ليس كمثله شيء ومن جرب مثل تجربتي عرف مثل معرفتي የኔን አይነት ሙከራ የሞከረ ሰው እኔ ያወቅኩትን ያውቃል። ደክመን ተመለስን ይላሉ። እንደውም ሌላም አባባል በግጥምም ያስቀመጡት እንዳለ ይጠቅሳሉ ሌሎች نهاية إقدام العقول عقال وأكثر سعي العالمين ضلال አቅሎች ወደፊት ሲሄዱ መጨረሻቸው ተሰንክሎ መውደቅ ነው። የአብዛኛው የዓለም ህዝብ ልፋት በጥመት ነው። وأرواحنا في وحشة من جسومنا وحاصل دنيانا أذى ووبال ولم نستفد من بحثنا طول عمرنا سوى أن جمعنا فيه قيل وقالوا دمي لكاتشنن تمرامرن ديالا دي تبالة كمالة يزلل على قيننا برد اليقين ميامتاو نص القرآن نص السنة ማለት ነው ይሄ የሚያሳየው። ስለዚህ መጨረሻቸው በዚህ መልኩ ነው የተጠናቀቀው። والله يغفر لنا وله ولجميع المسلمين አሜን። ጀዛኩም ላሁ ኸይረን። የዛሬውን ቆይታችን በዚሁ እናጠናቅቃለን። ጀዛኩም ላሁ ኸይረን። ውድ ተመልካቾቻችን ዛሬ አንስተን የነበረው ፈኽረዲን ራዚና ተፍሲራቸውን መፋቲሕ አልገይብ የተፍሲር ኪታብ ከሌላ ሙፈሲር ጋር ይዘንላችሁ እንቀርባለን። ወሰላሙ አለይኩም ወራህመቱላሂ